እነዚህ ታንኮች የተደረደሩት በዚህ $500,000 ላይ ጥይታቸውን ለማዝነብ ነው። እናም ከገንዘቡ መሃል ምንም ያልተጎዳ ካለ እሱን ለብሌክ ሰጠዋለሁ። አንድ ነገር ግን አለ። ይህንን ክሬዲት ካርድ ውሰድ። እናም የፈለግከውን ያህል ብር ማውጣት ትችላለህ። ከዛም ታንኮቹ የሚተኩሱትን ጥይቶች ለመከላከል የፈለግከውን ነገር መገንባት ትችላለህ። ስለዚህ እያልክ ያለው የፈለግከውን ነገር መገንባት ትችላለህ? አዎ፣ የፈለግከውን ነገር መገንባት ትችላለህ። ግን ያለክ 24 ሰዓት ብቻ ነው። ብረታ ብረቶች ያስፈልጉኛል። ቶሎ መሄድ አለብኝ። ኧረ በለው፣ በጣም ፈጣን ነው። ይህን ሰውዬ በሩጫ ማወዳደር ይኖርብናል። እሺ ብሌክ፣ መጀመሪያ ወዴት ነው የምንሄደው? ወደ ዕቃ መሸጫዎች ነው የምንሄደው። ብሌክ የመጀመሪያ 3 ሰዓቶችን ብሩን ከጥይት የሚከላከሉለትን እቃዎች በመፈለግ አሳልፏል። እዚህ የምትፈልጋቸው እቃዎች ሊኖሩ ይችላሉ። ይሄንን ያንንም ጭምር እያልክ ያለው እዚህ ጋር ያሉትን መኪኖች እንዳለ ፈልጋቸዋለሁ ነው? አዎ። እዚህ ኮንቴይነሮችን ትሸጣላችሁ እንዴ? እሱን ማየት እችላለሁ? አዎ፣ ይሄኛው ጥሩ ነው። እነዚህን ኮንቴይነሮች ገንዘቡ ላይ ማስቀመጣቸው ከሆነ በትክክል ይጠብቁታል ብዬ አስባለሁ። ብሌክ የመጀመሪያው ሱቅ ላይ ያገኛቸውን እቃዎች እንዳለ ቢገዛም አሁንም አይበቃኝም ብሎ እያሰበ ነው። ያልኩን ነገሮች በሙሉ አሁን እንፈልጋቸዋለሁ። አሁን ልታመጣልኝ ትችላለህ? አሁን ከዋናው ገንዘብ እጥፍ አድርጌ እከፍላለሁ። እሺ፣ ማምጣት እችላለሁ። የኔን ገንዘብ በየቦታው ለመበተን በጣም ፈጠነ። $15,000። አሁን ያዘዛቸው እቃዎች እስከሚመጡለት ድረስ ብሌክ ወደ ቦታው ተመልሶ እቅድ እያወጣ ይገኛል። 1 ሰዓት ሙሉ ስለ እቅድ እያሰብክ ነበር። አሁን እስኪ ንገረን፣ ታንኮቹን ለማቆም ምንድን ነው ያሰብከው? መጀመሪያ ብሩን በኮንቴነር እሸፍነዋለሁ። ያ በጣም ጥሩ ሐሳብ ይመስላል። ሁለተኛ ደግሞ ከፊት ለፊት በውሃ የተሞሉ ትልልቅ ሮቶችን አስቀምጣለሁ። ሶስተኛ ላይ ደግሞ ተጨማሪ ኮንቴነር አመጣለሁ። በውስጡም እንጨት፣ ድንጋይና የተለያዩ እቃዎችን አስገባለሁ። አራተኛ ላይ ያለው ደግሞ ምርጡ መከላከያ ነው፣ የተበላሹ መኪኖችን መደርደር። እውነትም ያልካቸውን እቅዶች በሙሉ እዚህ ቦታ ላይ የምትተገብረው ከሆነ ከዚህ ውድድር ልታልፍ ትችላለህ። መልካም እድል። በሚያሳዝን ሁኔታ ብሌክ ለቀጣዮቹ 4 ሰዓታት ያህል እቃው ቦታው ላይ አልደረሰለትም። ለዛም ከበፊቱ ተጨማሪ የሆኑ ሰራተኞችን ቦታው ላይ ቀጥሯል። አሁን በጣም በፍጥነት ነው እየገነባን ያለ ነው። እናም ደግሞ በጣም ጠንካራ ነው። እዚህ ላይ አቶሚክ ቦምብ ራሱ ብጥልበት ምንም አይሆንም። ይሄ ቦታ የኮንስትራክሽን ሳይት ነው የሚመስለው። አሁን የሚሰራውን ነገር ካየው በኋላ ብሌክ ምናልባትም ይሄ ገንዘብ ምንም ሳይሆን ሊያገኘው ይችላል። ይሄ $500,000 ከነዚህ ታንክ ጥቃቶች ቢተርፍ ራሱ ይሄ ጥቃት የሚሆነው ከ4ቱ ጥቃቶች መሃል የመጀመሪያው ነው። ከዚህ በኋላ 3 ተጨማሪ ጥቃቶች ይኖሩናል። እናም በእርግጠኝነት የምነግራችሁ ነገር በቀጣዮቹ ውድድሮች በጣም ይፈተናል። ምሽቱን በሙሉ ብሌክና ሰራተኞቹ ገንዘቡን ለመሸፈን የተቻላቸውን ያህል እያደረጉ አድረዋል። ጠዋት ፀሐይ ስትወጣ ወደ ቦታው ላይ መጥተናል። እናም እስካሁንም ድረስ ጠንክሮ እየሰሩ ነው። ገንዘቡ እዛ ጋ ነው ያለው፣ ታንኮቹ ደግሞ በዚህ በኩል። እዚህ ጋር ያለው መኪና ታዲያ ምንድን ነው የሚከላከለው? ይሄም እኮ ለመከላከል የመጣ መኪና እኮ። ለመከላከል ከሆነ ከገንዘቡና ከታንኩ መሃል አስቀምጠዋ። 10 ደቂቃ ብቻ አስጠኝ፣ እሱን አስቀምጠዋለሁ። አዝናለሁ፣ አሁን የቀረ ከ5 ደቂቃ ብቻ ነው። አሁን እንደማስበው ተጨማሪ ነገር ለመስራት ምንም ሰዓት የለኝም። ሰዓት አልቋል። አቁሙ፣ ቶሎ በሉ። የተሸከምከውን ጣለው። ይህም ቦታ ርቀ መሄድ ይኖርብሃል። ብሌክ፣ አሁን 24 ሰዓቱ ተጠናቋል። ጠንካራ ይመስላል ግድግዳክ። እስኪ በታንኮቹ እንሞክረው። ላለፉት 25 ሰዓታት ያህል ምንም እንቅልፍ አልተኛውም። እንዲሁ ቆሜ እየሰራው ነው ያለው። እናም ግን አሁን ውጤቱን ሳየው በጣም አሪፍ ይመስላል። ግን ከዛ ዞር ብዬ ደግሞ እነዚህን 5 ታንኮች ሳያቸው ልቤ ትንሽ ይሰጋል። ይሄ የደረደርከው ኮንቴነር እነዚህን ጥይቶች ይከላከላል ብለህ ታስባለህ? በጣም ይገርማል። ትልልቅ ናቸው ጥይቶቹ። አሁን ሰዓቱ ደርሷል። ታንኮቹን አዘጋጇቸው። ብሌክ፣ የመጀመሪያውን ጥይት ራስ ተኩሰው። አዋራ በአዋራ ሆኗል። እረ በለው፣ ተመልከት እስኪ የብሌክን ፊት። ገንዘቡ ከነዚህ ታንኮች ይተርፋል ብዬ አላስብም። ስለዚህ ተጨማሪ 19 ይኖራል። እንደዚህ አይነት ቻለር፣ ተኩሰው። ይሄ በጣም አስደሳች ውድድር ነው። ወይኔ ፈጣሪ፣ አስደነገጠኝ። ብሌክ፣ የፈለግከውን ነገር ማለት ትችላለህ፣ ግን ኮንቴነሩ ላይ 8 ቀዳዳዎችን አይቻለሁ። አዎ እባክህ፣ እኔም እያየሁት ነው። አሁን 5 ተኩሶች። እሺ፣ አሁን 4 ተኩሶች ይቀራሉ። 3 ተኩሶች ይቀራሉ። ምን ያህል ገንዘብ የተበላሸ ይመስላል አሁን እዛ ላይ? ምናልባት ግማሽ ያህሉ። 2 ይቀራል። የመጨረሻውን ራስህ ትተኩሷለህ። ይህን ከተኮስከው በኋላ ምን ያህል ገንዘቦች እንደተረፉ እናያለን። እንሂድ። እንዳልኳችሁ ነው ቅድም፣ በጣም ፈጣን ነው ሲሮጥ። የተረፈ ገንዘብ አለ፣ ተመልከት። ገንዘቡ አለ። አሁንም
ገንዘብክ ከመጀመሪያው ዙር የተረፈ ይመስላል። ምርጥ ግድግዳ ነበር የሰራ ነው። በጣም ደስ እንዳለ አውቃለሁ፣ ግን ወደ ሁለተኛው ምዕራፍ እናልፋለን። ከ24 ሰዓት በኋላ በዚህ ቻናል ታሪክ ትልቅ የሆነውን ቦምብ እናፈነዳለን። እሱም የሚሆነው ያው ያንተ ብር ላይ ነው። እንዴት ነው ታዲያ ቦምቡን ከላይ ነው የምጥሉት ወይስ ከጎን ነው የሚፈነደው? በጣም ጥሩ ጥያቄ ነው የጠየቀኝ። እሱን ቀስ ብለን የምናየው ይሆናል። ብሌክ፣ እነዚህ አረንጓዴ ሳጥኖች ምን ይመስለዋል? እኔ እንጃ አላቅም። ተው በቃ እኔ መልስልሃለሁ። እንግዲህ ተመልከት፣ እነዚህ ናቸው በቪዲዮ ታሪክ ትልቁን ፍንዳታ እንዲከሰት የሚያደርጉት። ይሄ እንዴት ተፈቀደልክ? ህጋዊ እንደሆነ ራሱ እርግጠኛ አይደለሁም። አሁን ምን ያህል ጉዳት ሊያደርስ እንደሚችል ከነገር ነው በኋላ ብሌክ እቅድ ማውጣት ጀምሯል። መጀመሪያ የምናደርገው እዚህ አካባቢ ተቀጣጣይ የሆኑ ነገሮችን በሙሉ ከዚህ ቦታ እናርቃለን። ሁለተኛ፣ ውሃ የተሞሉ ሮቶዎች። ሶስተኛ፣ እነዚህን ኮንቴነሮች እርስ በርስ በማጠጋጋት ፍንዳታው ወደ ገንዘቤ እንዳይደርስ ለማድረግ ሞክራለሁ። አራተኛ፣ ባገኘሁት እያንዳንዱ ነገር ግድግዳ ለመስራት ሞክራለሁ። ይህ ፍንዳታ ምናልባትም ከታንኮቹ ሊበልጥ ይችላል። ቦምቡ አካባቢ ያለ እያንዳንዱ ነገር እንደሚፈነዳ ነው ማቀው። በባለፈው ቪዲዮ ላይ $250,000 አጥቶ ነበር። አሁን እሱ ነገር ትደግመዋለህ? በፍጹም። ብሌክ ላለፉት 24 ሰዓታት ሲሰራ ስለቆየ አሁን ስራውን ለሰራተኞቹ ሰጥቶ ትንሽ ረፍት ማድረግ ፈልጓል። አዎ፣ አሁን ትንሽ ረፍት ላደርግ ነው። በርትታችሁ ስሩ፣ ተመልሼ እመጣለሁ። ምሽቱን ጥሩ ረፍት አድርጌ ነው የተመለስኩት። አሁን ምን አይነት ሁኔታ ላይ እንዳሉ ሄደን እናያቸው። ይሄ ግማሽ ውሃ ነው ያለው፣ ይሄ ባዶ ነው። ይሄ ማለት በተኛውበት ሰዓት ምንም ነገር አልተሰራም ማለት ነው። 24 ሰዓቱ ሊጠናቀቅ 6 ሰዓት ያህል ሲቀሩት ብሌክ ባገኛቸው እቃዎች በሙሉ ገንዘቡን ለመሸፈን እየሞከረ ነው። ይሄ አሪፍ ይመስላል። በጣም ጥሩ ነው እየተሰራ ያለው። እሺ ጂሚ፣ እንኳን ደህና መጣ። በደንብ አዳምጥ እስኪ። የሆነ ድምጽ አይሰማህም? አንድ የትምህርት ቤት ባስ ወደዚህ እየመጣ ነው። እናም አንተ የቆምክበት ቦታ እናቆመዋለን። ውስጡ ሰው እንደሌለበት ተስፋ አደርጋለሁ። ትንሽዬ ባስ ነው እኮ። ያልጠየቅኩህን የመለስክልኝ። ይሄ አዲሱ የቸኮሌት ብራንዴ ነው። ትሞክረዋለህ? አዎ ሞክረዋለሁ። ቸኮሌቱን የሰጠሁት ለማደናገር ፈልጌ ነው፣ ባሱ የተሳሳተ ቦታ እንዲቀመጥ። እውነት ለመናገር ይሄ በጣም ምርጥ ቸኮሌት ነው። ቸኮሌት የሚፈልጋለህ ከእናንተ መሃል? አው ቀርጸኸዋል አይደል? ብሌክ ለመፈንዳት 5 ደቂቃ ነው የቀረው። አንድ 10 ደቂቃ ያስፈልገኛል። እስኪ 5 ደቂቃ ጨምርልኝ። 4 ደቂቃ ነው ያለህ። እንደዛ ብለው ነገር የለም። እነሱም ላይ ውሃ እየደፋባቸው ነው እኮ። ተው እንጂ። ደስ ይላል እኮ ታዲያ። እነሱ ግን የተስማሙ አይመስለኝም። ይኸው ከመኪናው እየወረዱ ነው። አሁን 90 ሰከንድ ብቻ ነው የቀራቸው። ብሌክ ሰዓት እያለቀ ነው። ቶሎ በሉ፣ አምጦት መኪናውን አፍጥኑት። ሰዓቱ አልቋል። አቁም፣ ሞተርን ማጥፋት አለብህ። ስማ ብሌክ አቁም። ውሃው መድፋት አችልም ከዚህ በላይ አቁም። ና ውረድና አሁን ወደ ምሽጉ እንሂድ። ከቅድሞቹ ታንኮች ለትንሽ ተርፋል። አሁን ይህንን ውድድር የምታልፍ ከሆነ እስኪ እናያለን። ፍንዳታውን በደንብ ለመከታተል ትንሽ ፀሐይ እስከምትገባ ድረስ ጠብቀናል። እስካሁን ድረስ ካፈነዳናቸው ቦምቦች ይሄ በጣም ትልቁ ነው። እኔ ደግሞ ለመጀመሪያ ጊዜ ያየሁት ቦምብ ነው የሚሆነው። ብሌክ እንዴት ነው? አሁን እየጨነቀህ ነው? አዎ በጣም እያላበኝ ነው። ይሄ ቦምቡን መቆጣጠሪያ ነው። ቀጥታ የተያያዘ ነው? አዎ። የ24 ሰዓት ስራ፣ 17 መኪናዎች፣ 6 የውሃ ታንከሮች፣ 4 ኮንቴይነሮች፣ በመሃላቸው $500,000 አለ። ብሌክ ሀብታም ይሆናል ወይስ በባዶ እጁ ወደ ቤቱ ይመለሳል? ብሌክ ዝግጁ ስትሆን መንካት ትችላለህ። 2 1 ጥሩ እንደሚሆን ተስፋ አደርጋለሁ። ወይኔ! እረ በለው! ይሄ በጣም ከባድ ፍንዳታ ነው። አሁን ሄደን እሳቱ ማጥፋት እንችላለን? ቆይ ከመሄዳችን በፊት ትንሽ ሰዓት ላባክንብን። ሩጥ! እሱ አውቆ ነው። የእሳት ማጥፊያው መያዝ አለብህ። ሂድ። ገንዘቡ ከተቃጠለ እስኪ ሄደን ነው። እዛ ጋር የሚነድ ነገር እያየን ነው። ወይኔ ጉዴ! ብሌክ ተጠንቀቅ። ከገንዘቤ ላይ ተነስ። እዛ ጋር እንደምታዩት እሳቱ አሁንም እየነደደ ነው። ብሌክ ግን በዚህ በኩል ገንዘቡን ለማየት የአሸዋ ቦርሳዎቹን እያነሳ ነው። እባክህ አመድ አታሳየኝ። አረንጓዴ ነገር ነው ያየሁት። እረ በለው! አድርጌዋለሁ። ገንዘቡ ተርፏል። ገንዘቡ በአዋራ ተሸፍኗል። ነገር ግን ምንም ገንዘብ አልጎደለም። አውቄው ነበር። ጥሩ ነው የሰራሁት። የመጀመሪያዎቹን 2 ምዕራፎች በድል ተወጥተሃል። ቀጣይ ውድድርክ ምን እንደሆነ ማወቅ ትፈልጋለህ? አዎ። እሺ ብሌክ፣ ልክ እንዳየው ነው 3ኛ ዙር። በ3ኛው ምዕራፍ የተቀጣጠሉ መኪኖችን ነው ከላይ ገንዘብ ላይ የምንወረውረው። ምን ያህል መኪኖችን እንደምትወረወሩ ትነግረኛለህ? በጣም ብዙ። በጣም ብዙ ማለት በቃ በጣም ብዙ።
እስካሁን ካለፋቸው ምዕራፎች መሃል ይሄ በጣም ከባዱ ነው የሚሆነው። ብሌክ በዚህኛው ዙር ከላይ የሚመጣው ምት ብቻ አይደለም መቋቋም ያለበት፣ አካባቢው ላይ ከሚገኙ እሳትን የሚያያይዙ ነገሮችን ሁሉ ማራቅ ይኖርበታል። ይህን ውድድር ካለፍክ በኋላ የሆነ ሰርፕራይዝ አለኝ ላንተ። መልካም እድል። አሁን ገንዘቡን ዙሪያውን በኮንክሪት ነው የምሸፍነው። ከዛም አንድ ተጨማሪ ኮንቴይነር አምጥቼ ደግሞ የገንዘቡ ኮንቴይነር ላይ ከላይ አስቀምጠዋለሁ። ላለፉት ጥቂት ቀናት ብሌክ በቂ እንቅልፎችን ስላላገኘ አሁን ሁሉንም ስራ ትቶ ወደ እረፍት ለመሄድ ወስኗል። አሁን ላይ በጣም በራስ መተማመን እየተሰማው ይገኛል። እናም ይሄ ውድድር ምናልባትም ሁሌ የሚያስቆጨው ሊሆንበት ይችላል። ዛሬ ቀን 4 ላይ ደርሰናል። በጣም በራስ መተማመን ላይ ነው ያሉት። አሁን እዛ ጋር ያለውን ኮንቴይነር አምጥቼ እዚህ ላይ ነው በጎን ማስቀምጠው። እናም ከላይ የሚመጡ መኪኖች በሙሉ እንዲንሸራተቱ ያደርጋቸዋል። ከዛም ምንም አይነት ገንዘብ የሚቃጠል አይኖርም ማለት ነው። ለሚቀጥሉት ሰዓታት ብሌክ ኮንቴይነሩን በስያፍ ለማስቀመጥ እየሞከረ ነው። እናም በስያፍ ለማስቀመጥ እንጨቶችን እየተጠቀመ ይገኛል። ይሄ ኮንቴይነር በስያፍ በትክክል ካልተቀመጠ ሙሉ ለሙሉ ገንዘቡን ላጣው ይችላል። መኪኖቹ በሙሉ ራቅ ብለው መንከባለል አለባቸው። አድርገነዋል። አሁን ሁሉም ነገር ጥሩ ይመስላል። የውሃ ታንከሩን እዚህ ጋር እናመጣዋለን። ከዛ ውስጡን በብሎኬት እንሞላዋለን። ከዛም ከባለፈው ተበላሽተው የተቀመጡትን መኪኖች ከላይ እናስቀምጣቸዋለን። ይሄ በጣም ቀላል ነው የሚሆነው። ሁሉም ነገር በእቅዱ መሰረት እየሄደ ነው። ነገር ግን ብሌክ የማያውቀውን አንድ ነገር ላስተዋውቀው። አንድ ጥፋት ምለው ህግ አለኝ። ታውቃለህ? እዛ ጋር ያለው ባንዲራ ይታያል? እሱ ወንጭፍ ነው። ከላይ ከምንወረውራቸው መኪናዎች በተጨማሪ በዚህ ወንጭፍም እሳቶችን ወደዚህ እንወረውርባለን። ብዙ ነገሮችን ሊሆኑ ይችላሉ ብዬ ገምቼ ነበር፣ ግን ወንጭፍ ትጠቀማለህ ብዬ አላሰብኩም ነበር። አሁን ላይ ምንም የቀረኝ እቃ የለም። ሁሉም ነገር ተጠቅሜዋለሁ። ለሚቀጥሉት ሰዓታት ብሌክ ክፍተቱን ለመሸፈን እየሞከረ ነው። ነገር ግን አሁንም ቁልፍ የሆኑ ቦታዎች አሉ መሸፈን ያለባቸው። ቦታውን የሚያበሰብስበት የውሃ ታንከሩ ለመምጣት በጣም አርፍዷል። 90 ሰከንድ አለው እዚህ ቦታ ለመድረስ። 60፣ 59፣ 58፣ 54 ሁሉንም ቦታዎች በውሃ ለማበስበስ እየሞከረ ነው። ይሄም በቀላሉ በእሳት እንዳያያዙ ለማድረግ ነው። 30 ሰከንድ ብቻ ነው የቀረው። አሁን የምር ግን ይሄ ከእሳት ይከላከላል ብለህ አስበህ ነው? 3፣ 2፣ 1 ጣለው፣ ቶሎ በል ጣለው። እንደዚህ ላደረክበት ምንም አይነት ምህረት አላሳየህም። ታያለህ። አሁን መጥፎ ሰዓት ላይ ደርሰናል። ተመልከት መኪናው ምን ያህል ከፍታ ላይ እንዳለ። ይሄ ከምንወረውራቸው 5 የተቃጠሉ መኪኖች መሃል የመጀመሪያው ነው። በተጨማሪም በወንጭፋችን 5 የተቃጠሉ ድንጋዮችን እንወረውራለን። ዝግጁ ነክ? አዎ ዝግጁ ነኝ። መኪናውን ለኩሱት። አሁን ወርውሩት። እረ በለው ፈጣሪ ወይ! አሁን ሁሉም ነገር በእሳት እየተያያዘ ይመስላል። የተቃጠለው መኪና በተሳካ ሁኔታ በኮንቴይነሩ ተገፍቶ ወደ መሬት ወድቋል። ነገር ግን ኮንቴይነሩን ለማስደገፍ የተጠቀመው እንጨት መያያዝ ጀምሯል። ምንድነው እዛ ጋር እየተፈጠረ ያለው? ብሌክ ምንድነው እንደዚህ እየነደደ ያለው? እኔ እንጃ ምን እንደሆነ አላወቅኩም። ቆይ ኮንቴይነሩ ላይ ምንድነው የተጠቀምከው? እንጨቶች አሉ እሱ ጋማ። እንጨት ነው የተጠቀምከው? የተቃጠለ መኪና እንደምንጥል ታቅ ነበር አይደል? ግዴታ መጠቀም ነበረብኝ፣ ለዛ ነው። ነገር ግን ገንዘቡን በሙሉ በብሎኬት ስላጠረው ምናልባትም ገንዘቡ ላይቃጠል ይችላል። የዚህ ቪዲዮ ምርጥ ወደ ሆኑት ጥቃቶች ልሄድ ነው። ወንጭፍ ምን እንደሆነ አሁን አሳያለሁ። ተኩሱት! ብሌክ አሁን ምን እየተሰማ ነው? በባለፈው ውድድሩን ስሸነፍ የተሰማኝ ስሜት አሁንም እየተሰማኝ ነው። እረ በለው! ይሄ ቀጥታ ገንዘቡ ላይ ነው ያረፈው። መኪናውን ለኩሱት፣ ወርውሩት። የብሌክ ገንዘብ ላይ ምሽቱን በሙሉ የእሳት ዝናብ እያዘነብንበት ነው። እሳቱ ቀስ በቀስ እየጨመረ ሲሄድ ብሌክ ይበልጥ ሀዘን ውስጥ እየገባ መጥቷል። ገንዘቡን የማጣት እድሉም በጣም ከፍ ብሏል። እሳቱ ለ1 ሰዓት ተኩል ያህል ሲነድ ነበር። ገንዘቡ ሙሉ ለሙሉ ይተርፋል ወይም ደግሞ ሙሉ ለሙሉ አመድ ነው የሚሆነው። እዛ ጋ ያለው በሙሉ ቅድም የተጠቀመው የእንጨት ክምር ነው። እናም በሚያሳዝን ሁኔታ ትልቅ ስህተት ሰርቷል። እስካሁንም ድረስ ተስፋ አልቆረጥኩም። ምናልባትም ብሎኬቱ ገንዘቤን ሊያተርፍልኝ ይችላል። ብሌክ የመጨረሻው ሰዓት ላይ ደርሰናል። እነዛ ብሎኬቶች ገንዘብን ያተርፉልሃል? ወይኔ ፈጣሪ! አይሆንም። ሙሉ ለሙሉ አመድ ሆነዋል። ያሳዝናል። ገንዘቡ በሙሉ ተቃጥሏል። እዚህ ውስጥ ከፍተኛ የሆነ ሙቀት ነው ያለው። ብሌክ የተፈጠረውን ነገር መቀበል አለበት። ገንዘቡ ሄዷል። እንደምታዩት አብዛኛው ገንዘብ እንደዚህ ሆኗል። በድጋሚ ተሸነፍኩኝ። ይሄኛው ከባለፈውም የበለጠ ያሳመማል። በሚገርም ሁኔታ በጣም ጠንክሬ እየሰራሁኝ ነበር፣ ግን አሁን ምንም እጄ ላይ አልቀረም።
አዎ ያሳዝናል። አሁን ውድድሩ እዚህ ጋር አብቅቷል። እናም ብሌክ ወደ ቤትህ ከመሄድ በፊት አንድ ምርጫ እሰጥሃለሁ። አሁን $100,000 ልስጥህና ወደ ቤትህ መሄድ ትችላለህ። አሊያም ደግሞ ለቀጣይ ለሶስተኛ ዙር በውድድር አሳትፍሃለሁ። ምርጫው አንተ ነው። እሺ በቃ ተመልሼ እመጣለሁ። በሌላ ውድድር ተመልሰህ ትመጣለህ? አዎ ተመልሼ እመጣለሁ። ብሌክ ለመጨረሻ ጊዜ የሚሳተፍበት ቪዲዮ እዚህ ጋር ታገኙታላችሁ። እናም በዛ ቪዲዮ የሚያሸንፍ ከሆነ ይህንን ምርጫ መምረጡ ትክክል ነበር ማለት ነው። እኔም በሆን ተመልካቾች በቀጣይ ለሶስተኛ ጊዜ ስትሸነፍ ማየት አንፈልግም። የዛሬው ቪዲዮ ይህንን ይመስል ነበር። ቀጣይ በሌላ ቪዲዮ እስከምንገናኝ ይህን ቻናል ላይክ እና ሰብስክራይብ ማድረግ እንዳትረሱ። ሀው ዶክመንተሪ ቻው።